ዳጣን እንግዲህ አፍና ለመግደል እንግዲህ ሙከራ እያደረገች ነው ማለት ነው። አስቡት። ከዛ ቤት ለማባረር ሞክራለች። ሰበብ አመጣች። እንደዚህ ሆናለሁ ዳጣን ካላባረራችሁ ዳጣን ከዚህ ቤት አስወጡልኝ ያለች እንግዲህ አለች አቢጌል። በተለይ ለእናቷ ለወይዘሮ ማርታ እያንሾካሾከች አቢጌል ከዛ ቤት እንድትወጣላት የማታደርገው ጥረት የለም። አስቡት፣ የማታደርገው ጥረት የለም። እንግዲህ አስቡት። ግን አሁን ላይ ደረጀ ደስ የሚለው ነገር በቃ የዳጣ ንግግር ጭንቅላቱን ስለነካው እንደውም አትወጪም አለ። ግን ወይዘሮ ማርታን እያስጠረጠረው ያለው ነገር ደረጀ በጣም አብዝቶ መጨነቅና ዳጣን ከዛ ቤት ላለማስወጣት መፈለጉ በጣም እንደተጨነቀ ያሳያል። አስቡት እንግዲህ ደረጀ ዳጣን ከዛ ቤት ማባረር ይችላል፣ ማለትም ለብቻዋም ተከራይቶላት እንድትኖር ማድረግ ይችላል። ግን እኔ ቤተሰብ ነው የምፈልገው አለች ዳጣ። ቤተሰቦቿ ደግሞ አቢጌል ተብዬው ደግሞ ከዛ ቤት እንድትወጣ ታደርጋለች። አልፈለገቻትም። ለአቢጌል ሲባል ዳጣ ሳክሪፋይ መሆን አለባት፣ ከዛ ቤት መውጣት አለባት። እንግዲህ ወይዘሮ ማርታ ዳጣን ወዳታለች፣ ምንም ነገር ጥፋት አላገኘችባትም። ስለዚህ ወይዘሮ ማርታም ቢሆን ለዳጣ ስትል ነው ለአቢጌል ስትል ነው ዳጣ እንድትወጣ የፈለገችው እንጂ በኖርማል አይደለም። ለዳጣ ላይ ጭፍን ጥላቻ ኑሯት ወይም ደግሞ ዝም ብላ አይደለም ዳጣ እንድትወጣ የፈለገችው። ግን አቢጌል ስለተጨነቀች፣ ዋናው ፖይንት እዚህ ጋር ነው። አቢጌል ስለተጨነቀች አቢጌል በቃ በጣም የተጨነቀች ነው። ለምን የተጨነቀችው? ዳጣና ናታን በጣም ተቀራረቡባት። ጭራሽ በድብቅ መገናኘታቸውን ስታይ ቪዲዮ የቀረጸች በአይኑ አስቡት። ይሄን ካየች በኋላ በቃ ዳጣ ከዚህ ቤት ካልወጣች እኔ ሰላም አላገኝም፣ እኔ ናታንም አላገኘውም ብላ ነው ያሰበችው። ለምን? ናታን ዳጣን እንደሚያፈቅራ ስለምታውቅ። አሁን ላይ ደግሞ ፍቅራቸው ሞር እየጠበቀ በመጣ ቁጥር አቢጌል እየደበራትና አቢጌል ደግሞ ዳጣን ከዛ ቤት አባራ ከናታን ጋር መለያየት ትፈልጋለች። እውነት ዳጣ ቤት ብትከራይና ብትወጣ ናታን እንግዲህ አፍቅሯታል። ዋናው ልብ ነው። ቤት ተከራይታ ብትወጣ ናታን አይገናኝም ወይ? ውጪ ከዳጣ ጋር ይገናኛሉ። ዋናው ፍቅር አይደለ? ከተዋደዱ እነሱ በቃ ይገናኛሉ። ግን አቢጌል አርቃ አላሰበችም። አሁን ላይ ናታን በቃ ዳጣን ያፈቀራት እኔን አላፈቀረኝም፣ ስለዚህ በቃ አርፌ ብቀመጥ ይሻለኛል፣ እኔም የሚወደኝ ሰው እስከማገኝ አርፌ ብቀመጥ ይሻለኛል ብላ እንግዲህ እንደዚህም ማሰብ ትችል ነበር። ግን አቢጌልን አላደረገችውም። ይሄንንም አታስበውም። እሷ የምታስበው ምንድነው? ናታንን የራሷ ማድረግ ነው። ናታን ደግሞ ከሷ ጋር መቼም ቢሆን እንደማይቀጥል ነግሯታል። በቃ በፍቅር ጉዳይ ላይ በጣም ብዙ ጊዜ ጠይቀዋለች። በቃ እሱ መቼም ቢሆን ከሷ ጋር በፍቅር አብሮ መቀጠል እንደማይፈልግ ነግሯታል። አስቡት። ስለዚህ ይሄ እልህ ስላለባት ነው። አስቡት። ይሄ እልህ ስላለባት ምንድነው የምታደርገው? እልዋን ለመወጣት እንግዲህ ዳጣን ከዛ ቤት ማባረር አለባት። ዳጣ ካልተባረረችላት መቼም ቢሆን ሰላም አትሆንም። እንዴ በጣም የገረመኝ እኮ አባቷ ከመምጣቱ እንግዲህ እንደ ሕፃን ልጅ ስሞታ ለመንገር ሩጫዋ፣ ይሄ እኮ ነው የገረመኝ። ሩጫዋ ኦቨር ሆነ። በቃ ስሞታ ነግራ ከዛ ቤት ዳጣን ለማባረር የሞከረችው ሙከራ ምንም አልተሳካላት። እንግዲህ ሶፋ ላይ ቁጭ ብለው እያወሩ ባለበት ታይም ላይ እንግዲህ አቢጌል ተብዬው ስለ ዳጣና ስለ ናታን ግንኙነት ተበጥቃለች። ግን እንግዲህ በጣም ወረኛ መሆኗ የምናውቀው አቢጌል አባቷ ገና ከመንገድ ከመምጣቱ አስቡት ስለ ውሃ ፋይል ገልጣለች። ስለ የእህቷን ሚስጥር መደበቅ ሲገባት እንግዲህ አስቡት የእህቷን ፋይል ገልጣለች። እንደዚህ አድርጋለች በማለት እንግዲህ ስለ አደንዛዥ ዕፅና ስለ ሺሻው በቃ የሆነ ነገር እንደሚወስዱ አወቀ ጊዜ እንግዲህ ተናደደ። ደረጃ አበደ። ስለዚህ ውሃን አሁን አስጠቆረቻት አቢጌል ራሷ መምከር ስችል ለደረጀ ተናግራ እንግዲህ አስቡት በመጀመሪያው ሰዓት ምንም ያደረገችው ሙከራ የለም። ቢያንስ አቢጌል እንደ እህትነት የራሷን ሙከራ ትምህርት አልሰጠቻትም። ለውሃ ትንሽ ልጅ ናት፣ ምንም አታውቅም። ምንም ስለማታውቅ እንግዲህ ሁሉ ነገር ለመሞከር ስለፈለገች ለመሞከር ብላ ነው እንግዲህ እዚህ ውስጥ የገባችው። ግን ዋና ጉዳይ ምንድነው? ብዙ ጊዜ በተማሪዎች መሃል ላይ እንደዚህ አይነት አጋጣሚዎች ይፈጠራል። ተማሪዎቻችን አዋል ብሏቸውን ማየት በጣም ወሳኝ እንደሆነ በቃ ከዚህ እንረዳለን። ዝም ብሎ ሲገቡ ማስገባት ብቻ ሳይሆን ምን ተማሩ፣ ምን ተጫወቱ፣ ዛሬ መጨረሻቸው ምን ሆነ፣ በቃ በስኬጁል ተመሳሳይ የሆነ ትምህርት ካላችሁ ተመሳሳይ የሆነ ትምህርት
ያን ኮርስ እስከሚጨርሱ ድረስ ሌላ እንትን ውስጥ አለመግባት ብዬ ነው የማስበው። ስለዚህ ምን እላችሁ ነው ተማሪዎቹ ብዙ ጊዜ የት እንደሚውሉ የት እንደሚመጡ ሁሉን ነገር ማየት ወሳኝነት እንዳለው ከዚህ ፊልም ላይ እንረዳለን። ስለዚህ ብዙ ጊዜ በተማሪዎች መካከል ብዙ እንደዚህ አይነት መጥፎ ሰዎች ስለሚኖሩ ልጆቻችሁ ወይም ልጆቻቸው በጣም የሚበላሹበት ምክንያት በእነዚህ አይነት ሰዎች መሆኑ እንግዲህ አስተምረውናል ማለት ነው። እንግዲህ የዋን ሚስጥር አቢጌል አወጣች፣ አባቷን አናደደች። አስቡት፣ አባቷ ተቆጣ፣ አበደ። ግን ያው ከአቢጌል በላይ ወይዘሮ ማርታ ደግሞ ዳጣን ተከራይታ አስወጣት ብለው እንግዲህ ጭራሽ የባሰ ሌላ እሳት ዱብዳ ሆነበት። ጭንቅላቱ ሊፈነዳ ነው። ዳጣን ማስወጣት አይፈልግም። ለምን? ልጁ ስለሆነች። ወይዘሮ ማርታም አቢጌል እንድትወጣባት አትፈልግም። ለምን? ልጇ ስለሆነች። እንግዲህ አይናኗን እያየሁ ነው እያለች ነው። አስቡት። ስለዚህ ወይዘሮ ማርታ ከደረጃ አይደለም የወለደችው ማለት ነው አቢጌልን፣ የራሷ ልጅ ናት። ለዚህ ነው በጣም መሳሳላት። የመጀመሪያ ልጅ ብትሆንም በጣም መሳሳላት ለዚህ ነው። ስለዚህ ወይዘሮ ማርታ አሁን ላይ የደረጀ መጨነቅ በጣም ስላስጨነቃት፣ ደረጀን ስታየው ሲጨነቅ በጣም ከአቅሙ በላይ የሆነ ጭንቀት ሲሆንበት ስታየው እንግዲህ በዳጣ ጉዳይ ከሆነ ችግር የለውም ስትለው ነበር። አስቡት። በቃ በዳጣ ጉዳይ ከሆነ እንደዚህ ያስጨነቀ ሁሉን ነገር በቃ ራሳቸው አሁን ላይ እንደፈለጉ ይሁኑ በቃ አለችው። ስለዚህ ደረጀ ደስ ነው የሚለው። ለምን? በጣም ደስ ይለዋል። ይሄ ነገር ሲል በጣም ነው በቃ ደስ የሚለው። ለምን? ተገላገለ ማለት ነው። አስቡት። ግን ወይዘሮ ማርታ እንደዚህ ስትለው ደረጀ እሺ ማለቱና ዝም ማለቱ ምናልባት ሌላ ጥርጣሬ ውስጥ ይከተታል። ለምን? ከሷ ጭካኔ መቼም የደረጀ ጭካኔ አይበልጥም ብዬ ነው የማስበው። እንግዲህ እሷን ፋውል ሰርታለች፣ እሱም ፋውል ሰርቷል። ስለዚህ እሷም የራሷን ፋውል ታውቃለች፣ እሱም የራሱን ፋውል ያውቃል። ስለዚህ የእሱ ፋውል አሁን ላይ ማናት? ዳጣ ናት። በቃ የእሱ ደካማ ጎን ዳጣ ናት። ስለዚህ ዳጣን የሆነ ነገር ካደረጓት ያብዳል ማለት ነው። ስለዚህ ምን ልላችሁ ነው? ዳጣን ከዛ ቤት ማስወጣቱን እንግዲህ ወይዘሮ ማርታ ተወስላለችው በጣም ደስ ብሎት ደረጀ እንግዲህ እሺ ብሏል ማለት ነው። አስቡት። አቢጌል ይሄን ሰምታ ነው እንግዲህ ያበደችው። እርግጠኛ ነኝ ስትንሸዋኮክ ይሄን ሰምታለች። ስለዚህ ይሄን ከሰማች ደግሞ እንግዲህ ምንድነው የምታደርገው? የፈጠነ ዳጣን እንግዲህ ልገላት ነው። የነሱ እንደዛ መሆን ማንም አያስጠጣባትም። አቢጌል ገላ እንግዲህ እንዳልገደለች ስትሆን ነው። አቢጌል ግን በዚህ ይሄን ያህል ርቀት አስቡት። ይሄን ያህል ርቀት እስከ ለመግደል እስከሚያስችል ድረስ እንግዲህ እንደዚህ መሆኗ ምን ትሉታላችሁ? እስቲ አስቡት። አቢጌል የራሷ የሆነ ልጅ አላት። ዳጣ ብዙ ጊዜ አቢጌልን እህቷ እንደሆነች ስለምታውቅ አስቡት፣ እህቷ እንደሆነች ስለምታውቅ ብዙ ጊዜ ምንድነው የምትላት? በቃ አቢጌል ለማባረር ብትሞክር እንኳን እህቷ እንደሆነች ስለምታውቅ ለስለስ ባለ ንግግር ቀስ ብላ ነው የምታወራት። እሷ ቀስ እያለች አስቡት። ግን አቢጌል ግን አስቡት። ስለዚህ አቢጌል እንደፈለገች እየሆነች ዳጣ እንኳን እህቷ እንደሆነች ስለምታውቅ እንግዲህ በጣም ተረጋግታ ምን ብላ ነው የምታወራት? ያው እዚህ ጋር ዳጣ አቢጌል እህቷ ስለሆነች ትጨነቅለታለች፣ ታስብለታለች ብዙ ነገሮቿን አስቡት። ግን ዋናው ጉዳይ ዳጣ እንደዚህ መጨነቋ አስቡት። ለአቢጌል መጨነቋና ማሰቧ ነው እንግዲህ ከናታን ጋር እንዳትቀጥል የሚያደርጋት። ስለዚህ አቢጌል አሁን ላይ በራሷ መንገድ የምታደርገው ነገር ልክ ነው ብዬ አላስብም። እስቲ እናንተም ሐሳብ አስተያየታችሁን በኮሜንት ጻፉልኝ። ደረጀ ጨነቀው፣ በጣም ተጨነቀ። አስቡት። ዳጣን ከዛ ቤት ማባረር እንደ ትልቅ ተራራ የታየው ለምን? ልጁ ስለሆነች። ልክ እንደዛም ወይዘሮ ማርታም አስቡት። አሜሪካ እንዳትሄድ ስለምትፈልግ ልጇ እንድትርቅባት አልፈለገችም። ለምን? ለልጇ በጣም ትልቅ የሆነ ቦታ አላት። እንግዲህ አስቡት። አቢጌል አሁን ላይ ዳጣን ለመግደል እያሰበች ነው። ይሳካላታል ወይስ አይሳካላትም ነው ዋና ጉዳይ። እስቲ አስቡት። ዳጣን ለማፈና ለማሰቃየት ነው፣ ለዛውም በተኛችበት። ይሄ ሁሉ ምንድነው? የቅናት ማለት ነው። ለዚህ ነው ሰምታችኋለች። አባትና እናቷ ሲያወሩ ሰምታለች። ባሰማኖሩ የፈጠነ ሮጣ እንደዚህ አትመጣም ነበር። ስለሰማችና መቼም እንደማያባርሯት ስታቅ ተናዳ እንግዲህ አበደች ማለት ነው። በዛ ላይ በጥፋት ላይ ሌላ ጥፋት ቀጠለችበት። አስቡት። ይሄ ሁሉ ነገር ምንድነው ያመጣባት? የቅናት መንፈስ ነው። ናታን ለምን ከዳጣ ጋር አንድ ላይ ሆነ? በቃ ሰላም እንግዲህ ናታንና ዳጣን በማቀራረብ የሚቻላት የለም። ፏ እያደረገች አቀራርባቸዋለች። አስቡት። ናታንና ዳጣን በማቀራረቧ ደስተኛ ናት። ስለዚህ አትቸኩ እያለቻት ነው። ሰላም ቀስ ብላ እየመከረቻት ነው ዳጣን። ዳጣ አሁን ላይ ምርጥ ፍቅር ላይ ሆና እንግዲህ ነው አቢጌል በቅናት ዳጣን ለመግደል የምታስበው። ይሳካላታል ብዬ አላስብም። ደረጀም ከጭንቀቱ ያለውለታል። ለምን? በቃ ሚስቱ ችግር የለውም ስላለችው
በጣም ሀሳብ ትልቅ ሀሳብ ነው የቀለለት ብዬ አስባለሁ። እስቲ እናንተ ምንድነው የሚሰማችሁ? እህት ወንድሞቼ ሀሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።